السلام عليكم ورحمة الله وبركاته. توسنو ጥያቄዎችን እናያለን። ጥያቄዎቹ ብዙ ናቸው። ከወቅቱ ጋር ከሚሄዱት ቅድሚያ እየሰጠን ሰዓቷን እንጠቀማለን። ከዛ ባለፈ ሮብና እሁድ ከኢሻ እስከ ኢቃም ድረስ ያለው ሰዓት ረመዳን ላይ የፈትዋ ሰዓት ነው። እዛ ላይ የሚመለስ ይሆናል። የተቀረውን ደግሞ የዛዱል ማዕድ ቴሌግራም፣ ዋትስአፕ ግሩፕ አባላት ሲሆናችሁ እዛ ላይ የምታገኙ ይሆናል። ቢስሚላህ ተራዊህ ላይ ሁለት ከግማሽ እየሰገድን እንቀራለን። ነገር ግን ገጹን አሳንሰ ነው ተሐጁድ ላይ ከተራዊህ ቀጥለን ተሐጁድ ላይ ሰግደን ብናከትም ተሐጁድ ማይመሱ ሰዎች በተራዊህ ብቻ አጅር ሙሉ አጅር እናላቸዋለን። ረመዳን ላይ ቢያንስ አንድ ጊዜ ቁርአንን ማክተም ተወዳጅ እንደሆነ በርካታ ፉቃሃዎች ገልጸዋል። ሁሌም ቢያንስ በየወሩ አንድ የቁርአን መختም አለበት። ረመዳን ላይ ሲሆን ይበልጥ ያስፈልጋል። በግል ከማክተም በተጨማሪ ደግሞ ሶላት ላይ ሆኖ አክትሞ የሚገኘው አጅርም ለየት ያለ ስለሚሆን የማድመጥን አጅርም ስለሚያስገኝ ቁርአን ለብቻው ሲቀራም አጅር አለው፣ ሶላት ውስጥ ተኮኖ ሲቀራ ደግሞ የበለጠ አጅር አለው ስለተባለ ሶላት ላይ አንዴ ለማክተም መሞከሩ መልካም ነው። ሙሉ ያከተመ ይሄን ያክል አጅር አለው ተብሎ በግል የተነገረለት ነገር የለም። ጥቅል የሆነ አጅር ነው ያለው። እንደው በውስጣችን 30 ጁዝ ባኸትም የማክተምን የኺትማን ዱዓ ባገኝ ብሎ የሚጓጓ ሰው ሙሉውን ካደመጠ ነው አክትሟል የሚባለው የማክተምን አጅር የሚያገኝ። ሆኖም ሙሉውን ማድመጥ ሙሉ ሲሰገድ መገኘት መታደም ያልቻለ ሰው አላህ ተባረከ ወተዓላ ረሕመቱ ሰፊ ነው። በሰማው ያክል ባደመጠው ያክል አጅርን ያገኛል። ሙሉ ግን አክትሟል የሚባለው ተራዊህም ይሁን ተሐጁድ ላይ የሚሰግድበት መስጂድ ላይ 30 ጁዝ ከተከተመ ነው። የግድ በተራዊህ ብቻ ወይም በተሐጁድ ብቻ ይባል። ተራዊህም ላይ ሆን ተሐጁድም ላይ ሆን እዛ የሚሰግድበት መስጂድ ላይ 30 ጁዝ ቁርአን አድምጦ ከጨረሰ አክትሟል ይባል። ተሐጁዱ ጉዳይ ሁሉም ሰው ላይ ሰግድም ስለሚችል ተራዊሁ ላይ ለማክተም ጥረት ቢደረግ የተሻለ ነው። የሌሊት ሶላት የጊዜ ገደብ የለውም። ከመግሪብ ጀምሮ እስከ ፈጅር ባለው ሰዓት ሁለት ረካ የፈለጉትን ያክል መስገድ ይቻላል። ተራዊህ ግን ከኢሻ በኋላ እንጂ አይሆንም። ከኢሻ ጀምሮ ተራዊህ ሰግዶ ዊትሩን የዘጋ ሰው ኋላ ላይ ተነስቶ ዊትር ሳይጨምር ሁለት ረካ መስገድ ይችላል። ዊትርን ነው ሁለቴ መስገድ ማይቻለው። ከኢማም ጋር ዊትር ዘግቶ የሄደ ሰው ቤት ገብቶ መስገድ ይችላል። ይሄን ሱሐቦች ያደርጉ ነበር። ዊትር ሊያመልጠኝ ይችላል ብለው ዊትር ሰግደው ከተኙ በኋላ እድሉን ካገኙ ተነስተው ሁለት ረካ ይሰግዱ ነበር። ይሄን ትልልቅ ሱሐቦችም ያደርጉ ነበር። በአንድ ሌሊት ሁለት ዊትር የለም ነው እንጂ የተባለው ይሄ ነጠላው መጨረሻ የሚሰገደው አንዱ እሱ ነው እንጂ ሁለት የመደጋገም የሌለበት። ተራዊህ ላይ ተሐጁድ ላይ ዊትር ከዘጉ በኋላ ቤት ሄዶ ሁለት ረካ መስገድ መስጂድም ቢሆን የሆነ ጥግ ላይ ሆነው ክፍቱን ሰዓት በሶላት ማሳለፍ ይቻላል። الصلاة خير موضوع ሶላት ከአጀንዳዎች ከጉዳዮች ሁሉ በላጩ ጉዳይ ሶላት ነው። የፈለገ ሰው ያብዛ የፈለገ ሰው ያሳንስ ብሏል። ይሄ ሐዲስ ለዚህ ግልጽ መልስ ነው። ዊትሩን ነው መደጋገም አይቻልም። ኢማም ሲሳሳት ማስተካከል ላይ በምን መልኩ መሆን አለበት? ኢማሙ ቂራአት ላይ ሲሳሳት ማስተካከያ በምን መልኩ መሆን አለበት? ይህን ሳምንት አብራርተናል። ኢማምን ለማረም መስፈርቶች አሉ፣ ስርዓቶች አሉት። አንደኛው ኢማሙ መሳሳቱን እርግጠኛ መሆን ያስፈልጋል። የተሳሳትኩ አንተ ልትሆን ትችላለህ። ቁርአን ላይ በብዙ መቶዎች የሚቆጠሩ 2000 የሚጠጉ ተመሳሳይ አንቀጾች አሉ። ተመሳሳይነቱ 100 ሊሆን ይችላል። ሱረቱ ተውባና ሱረቱ ሰፍ ላይ እንዳለው በግማሽ አንቀጽ ሊሆን ይችላል፣ በቃላት ሊሆን ይችላል፣ በመነሻና በማቆሚያ ሊሆን ይችላል። ብቻ በመቶዎች የሚቆጠሩ ተመሳሳይ አንቀጾች አሉና አንተ ተመሳስሎብህ እንዳልሆነ እርግጠኛ መሆን አለብህ። መሳሳቱ 100%። አንደኛ መስፈርት ይሄ ነው። ሁለተኛው አንተ የምትሰጠው እርማት ኢማሙ ጋር እንደሚደርስ እርግጠኛ መሆን አለብህ። ከኢማሙ ቅርብ መሆን አለብህ። ከአንተ የተሻሉ ለማረም ብቁ የሆኑ ኃላፊነት ያለባቸው ሰዎች አለመኖራቸውን እርግጠኛ መሆን አለብህ። ኢማሙም ቆም ማለት እርዱኝ ማለት አለበት። ኢማሙ ዝም ብሎ እስከሄደ ድረስ በማዕና ደረጃ ተቃራኒ የሆነ መልእክት ያለውን ነገር እስካልቆመ ድረስ ማረም የለብህ። ስለዚህ ኢማሙ መሳሳቱን እርግጠኛ መሆን አለበት። ኢማሙ ለማረም ፋታ የሰጠህ መሆን አለበት። ወከዛልክ ኢማሙ ጋር ድምጽ እንደሚደርስና ካንተ ውጪ የሚያርመው ሰው እንደሌለ እርግጠኛ መሆን አለበት። ካልሆነ መረባበሽ ነው የሚሆነው፣ አይገባም። በየመስጂዱ ከኢማሞች ኋላ ኢማምን የሚያርሙ ሰዎች መመደብ አለባቸው። ካልሆነ ረብሻ ነው የሚፈጠረው። የሆነን ሱራ የቻሉ ሰዎች ሁሉ ዘለው ተነስተው ያርማሉ። አንዳንዴ ስተቱን ነው እርማት ብለው የሚያቀርቡትና ፈውዳ መኖር የለበትም። ኢማም እንደሚመደበው ሁሉ ከኢማም ኋላ ሐፊዝም ቢሆኑ ለጥንቃቄ ቁርአን ይዘው የሚከታተሉ ሰዎች መኖር አለባቸው።
ጃሂል ከመሆኑ ጋር ሐፊዝ ካለመሆኑ ጋር ቁርአን ስለያዘ ብቻ ኢማም የተሳሳተ በመሰለው ቁጥር ሐውን ኻ አድርጎ ያነበበ ራሱ ኢማምን ለማረም መቸኮል የለበትም። ይሄ የሚያደርጉ አሉ። ትክክል አይደለህም የሚሉ ህፃናት ተፈጥረዋል። ቁርአን ይዘው የተከታተሉ ኢማሙ ሲሳሳት ሶላቱን ረስተውት ትክክል አይደለህም ይላሉ። አላህ እንስተዓን። ስለዚህ ይሄ ዲኑን ጨዋታ ማድረግ ነው የሚሆነው፣ አይገባም። ክቡር ነው ሶላት ነክ የሆነ ነገር በሙሉ ሊከበር ይገባዋልና ኢማም የሚያርሙ ሰዎች መኖር አለባቸው። ነቃ ያሉ መሆን አለባቸው። ኢማሙን እነሱ ካረሙ ይበቃል፣ ሌሎች ዝም ብሎ ማድመጥ አለባቸው። ወንዶች ሱሪያቸው ከወደኋላ ወደታች ወርዶ ይሰጣሉ። በተከታታይ ላይ ሴቶችም ሰውነታቸው የሚያሳይ ልብስ ለብሰው ይሰጣሉ። ምን ይሆናል? ከሶላት መስፈርቶች ቅድመ ሁኔታዎች አንዱ ሰትሩል ዐውራ ነው። ዐውረተ ገላን ዐውረትን መሰተር ነው። በሶላት ሰዓት መሰተር ያለበት ዐውራ የሴት ልጅ ሁለመናዋ ነው። ፊቷ ሲቀር እና መዳፏ ሲቀር እሱ ላይ ኺላፍ አለ። በተረፈ ሴት ልጅ ከፀጉሯ ከግንባሯ አንስተው እስከ እግሯ ጥፍር ድረስ ምኗን መገለጥ የለበትም። እጇን ቢሆን ወንድ ካለ ፊቷን ቢሆን መገለጥ የለበትም። ሴቶች እስከ ክርናቸው የታየ እግራቸው የታየ አንገታቸው የታየ የሚሰግዱት ሶላት ውድቅ ነው። ለሶላት ስትር የሚያደርግ ሙሉ ልብስ መያዝ አለባት ሴት ልጅ፣ ማዘጋጀት አለባት። የሰሃቦች ሱና ነው። ለሶላት ራሱን የቻለ ልብስ ይጠቀሙ ነበር። ለሶላት ራሱን የቻለ ልብስ ይጠቀሙ ነበር። ተነጀስ አልተነጀስ ያሉ ከመጠራጠር ነው። በቆሻሻ ልብስ ከመስገድም የሶላት ልብሴን አጣሁት ከማለትም አንድ ለሶላት ኮርነር ሊኖር ቤት ውስጥ አንድ የሶላት ቦታ የተከበረ ቦታ መስገጃ የሚቀመጥበት ልብስ የሚቀየርበት ልብ ሰብስቦ የሚሰገድበት ቦታ መኖር አለበት፣ ለወንድም ለሴትም። በየቤቱ መስጂዶች ቢኖሩ ጥሩ ናቸው። የቤት መስጂድ ይባላል፣ ሙሰላ ይባላል። በየቤቱ አላህ ሰፋ አድርጎ ቤት የሰጠው ሰው አላህ አንድ መስጂድ ሊኖረው ይገባል። ሱና ሶላት የሚሰግዱበት፣ አዱሃ የሚሰግዱበት፣ ዑድር ኖሮ ወጥቶ መስገድ ያልተቻለ ጊዜ ላይ ሴቶችም ቢሆን ተሰብስበው የሚሰግዱበት በየቤቱ ሀብት አቅም ያላችሁ ሰዎች ቤታችሁ ላይ መስጂድ ይኖራችሁ። የቤት መስጂድ ይባላል። ሰፊ ቤትም የሌለው ሰው ካሉት ክፍሎች አንዱን ክፍል መስገጃ ይበለው። መስገድ የፈለገ ሰው ሁሉ ጀማማ ይወጅበት እዛ ሄዶ ይሰግዳል። ሐሳብ ለመሰብሰብ ሶላትን ለማክበር ጥሩ ነው። ሴት እጇ መዳፍ ላይ ራሱ ኺላፍ አለ ብለናል። ከመዳፍ አልፎ ከሰዓት ማሰሪያ አልፎ ወደዚህ መሄድ የለበትም። እሱም አጅነቢ ከሌለ ነው። እሱም መሸፈን አለበት ያሏል። ፊት ነው አጅነቢ እስከሌለ ድረስ መገለጥ አለበት የሚባለው። አጅነቢ ካለ ፊቷን መሸፈን አለበት። ጉርድ ለብሳ መስገድ የለባት። ጠባብ ልብስ ለብሳ መስገድ የለባት። ወንድም ሰፋ ያለ ረዘም ያለ ልብስ መልበስ አለበት። የወንድ የልብስ መጠን የልብስ እጥረት ባለበት ጊዜ ከጉልበት እስከ እምብርት ነው። የልብስ እጥረት ባለ ጊዜ ልብስ አጣሁ ቢል አንድ ሰው ከጉልበትህ እስከ እምብርትህ የሚሸፈንበት ካገኘ ስገድ ግዴታ ነው። አማራጭ ካለህሳ ሁዱ ዚነተኩም ዒንደ ኩሊ መስጂድን ተብሏል። የክት ልብስህን ሰርግ ለመሄድ ስብሰባ ለመሄድ ግብዣ ለመሄድ እንደምትለብሰው ለሶላት ያማረ ልብስ ልበስ። ትከሻህ ላይ ምንም ሳይኖር ሶላት አትስገድ የሚል ሐዲስም አለ። ተውቢል ዋሂድ ተብሎ ነጠላ ብቻ ጣል አድርጎ አይሰገድም። አንገትህ ላይ ጠቅልለኸው ሸፍነህ ጎንበስ ቀና ስትል እንደማይገለጥ እርግጠኛ ሆነ እንጂ መስገድ የለብህም ተብሎ ሳለ ሾርት ለብሰው የሚሰግዱ አሉ። በተለይ የፈረንጆችን ሱና እየተከተሉ እሁድ ላይ ቅዳሜ ላይ ቁምጣ ለብሰው ነው የሚውሉት። ሐያም የላቸው ጉልበታቸው እየታየ መስጂድ ገብተው የሚወጡ አሉ። በዛው የሚሰግዱ አሉ። እንደው ሾርቱን ወደ ላይ ወደ ውጭ ሲወጡ ወደ ላይ አድርገውት ሲገቡ ዝቅ አድርገውትም ጉልበቷን ጫፏን ሊሸፍን ይችላል። ግን ለሩኩዕና ለሱጁድ ሲንጠራሩ ጀርባቸው ወገባቸው ይገለጣል። ይሄ ሶላት ያበላሻል። አንድ የቀበሌ አስተዳደርና ላናግርህ ነው ወይም ልፈርምልህ ነው ናቢልህ ቁምጣ ለብሰህ ትሄዳለህ። ያ አብደላህ ማለኩም ላ ተርጁነ ሊላሂ ወቃራ አላህ ፊት ስንቆም አላህን ልናከብር ሶላትን ልናከብር የተኛውም ትልቅ ባለስልጣን ፊት ለመቆም ከምናደርገው ዝግጅት በብዙ እጥፍ የሚበልጥን ዝግጅት አላህ ፊት ለመቆም ልናደርግ ይገባናል። ደጋ ቀደምቶች እነ ኢማሙ ማሊክ ሌሎችም መስጂድ ሲሄዱ ለዕልም ሲሄዱ ወቢታሊ ወከዛሊክ ለሶላት ሲሄዱ አዲስ ልብስ ለብሰው ንጹህ ልብስ ለብሰው አምረው ሽቶ ተቀብተው ይሄዱ ነው። ዛሬ ይሄን ሽርጉድ የምናየው ለምንድን ነው? ለሰርግ ነው። ለሶላትማ ሲሆን ማታ ተኝቶ ለሀጩን ባፈሰሰበት ልብስ መጥቶ የሚሰግድ ሰው እናውቃለን። ከሰል በነካው ጋራዥ ላይ በተንከባለለበት ልብስ መጥቶ የሚሰግድ ሰው እናውቃለን። ለዱንያ ለሐላል ከስብ መንከባለልህ ክብር ነው በቦታው። መስጂድ ስትመጣ ደግሞ ያን አውልቀህ አስቀምጠኸው አላህ ፊት የምትቆምበትን ንጹህ ልብስ መልበስ መቻል አለብህ። አንዳችሁ ሁለት ልብስ መያዝ ያቅተዋል እንዴ? ለሚህናው ለሙያው ለሥራው አንድ ልብስ ለሶላቱ አንድ ልብስ ብለዋል ነብዩ ሰለላሁ ዐለይሂ ወሰለም። መመሪያችን ከነቢ ነው የምንወስደው። አራያችን እሳቸው ናቸው። ምን ቢያጣ ሰው ሁለት ልብስ ያጣም ሶስት ልብስ ያጣም። በስራ መቁሸሽ መንከራተት ክብር ነው በቦታው በሰዓቱ። ግን እስከዛ እስከነ ዘይቱ እስከነ ከሰሉ እስከነ አቧራው መስጂድ ገብተህ መስጂድ ማቁሸሽ የለብህም። እስከነ ጉርድ ልብስህ መስጂድ ገብተህ መስገድ የለብህም። መስጂድ የማን ቤት ነው? የአላህ ቤት ነው።
ኸይሩ አልቢቃዒ መሳጅዱሃ ኢማም ሙስሊም የዘገቡት ሐዲስ ነው። ማዕና ምድር ላይ ካሉ ስፍራዎች ሁሉ አላህ ዘንድ ይበልጥ የተከበረ ቦታ መስጂድ ነው። ምድር ላይ ካሉ ስፍራዎች ሁሉ በጣም አላህ ዘንድ የተወገዘ ቦታ ገበያ ነው ብሏል። መስጂድ መዘውተር አብዛ፣ መቆየት አብዛ፣ የመስጂድን ክብር ጠብቅ። ገበያ ደግሞ ካልተገደድክ አትግባ፣ ከገባህም ቶሎ ውጣ ማለት ነው። ስለዚህ ለሶላት ራሱን የቻለ ልብስ ሊኖረን ይገባል። ቢቻል ሁሉም ሰው ጀለቢያ ቢለብስ ጥሩ ነው። ከዚህ አንፃር ጀለቢያ ምንም የመገላለጥ ነገር አይኖረውም። ጀለቢያም ላይ ከልክ በላይ የሚያሳጥሩ ሰዎች አሉ። እስከነ ባታቸው እስከነ ጉልበታቸው አካባቢ የሚለብሱ ሰዎች አሉ። ይሄ ላሸክ ሶላት ላይ አደጋ ነው። አብዝተው ጀለቢያውን ያሳጥሩታል። ለሱጁድ ሰውነታቸው ሲለጠጥ፣ ለሩኩዕ ሲለጠጥ ጉልበታቸው ሊታይ ምንም አይቀረው። እስከ ባት አሳጥሩ የተባለው ሼክ በክር አቡ ዘይድ ሌሎችም እንዳሉት ሽርጥ ሲሆን ነው። ወገብ ላይ የሚጸና ነገር ሲሆን ነው። ሱሪ ወገብ ላይ ይታሰራል፣ እስከ ባታ ያሳጠረው ችግር የለም። ሽርጥ ወገብ ላይ ይታሰራል፣ እስከ ባታ ያሳጠረው ችግር የለም። ጀለቢያ ሲሆን ግን እንደ ሽርጥና እንደ ሱሪ አይደለም። ምክንያቱም የላይ የሰውነት አካላት ሲንቀሳቀሱ አብሮ የሚነሳ ነገር ስላለ ጀለቢያ እስከ ባታ አይታጠርም፣ ከባት ዝቅ ብሎ ነው መሆን ያለበት ብለዋል በርካታ ሙሐቂቅ የሆኑ ሊቃውንት። በረመዳን የፕሮስራቱን ታርቆ ከፋራ ሳይወጣ የሞተው ምንድን ነው ማድረግ ያለበት? ቤተሰቦቹ ከፋራ ያወጡለታል። ጾም ያለበት የሞተ ሰው ወልዩ፣ ወዳጁ፣ ቤተሰቡ፣ ወራሹ ይጾምለት ተብሏል። የግድ ወራሽ መሆን የለበትም። ወራሽ ያልሆነም ይሁን ወዳጅም ይሁን የሩቅም የቅርብ ዘመድ ሊጾምለት ይችላል። የስለት ጾም ያለበት ሰው፣ የረመዳን ጾም ያለበት ሰው እንደሚጾምለት ሁሉ የከፋራ ጾም ያለበት ሰው የከፋራ ጾሙ በረመዳን ግንኙነት በማድረግ ሊሆን ይችላል፣ ከባድ ወንጀል ነው። የሰው ነፍስ በማጥፋት ሊሆን ይችላል። አንዳንድ ቅጣታቸው ጾም የሆነ ወንጀሎች አሉ፣ ጥፋቶች አሉ። እንደዚህ አይነት የቅጣት ጾም ኖሮበት የሞተ ሰው ቤተሰቦቹ ይጾሙለታል። ከጾም ውጪ አማራጭ ምግብ ያለው ላይ ቤተሰቦቹ ያበሉለታል። ለምሳሌ የግብረ ስጋ ግንኙነቱ ጾም ላይ ሆኖ ግንኙነት አድርጎ ጾሙን ያፈረሰ ሰው ወንጀለኛ ነው፣ መቶበት አለበት። ቀኑን ቀባ ማውጣት አለበት። 60 ቀን በተከታታይ መጾም አለበት። ሻህሪን ሙተታቢዒን 2 ወር በተከታታይ መጾም አለበት። 60 ቀን ላይ ሆነም በ29 ላይ ያልገ ይችላል። 2 ወር አከታትሎ መጾም አለበት። ይሄን ካልቻለ በበቂ ምክንያት ምግብ ማብላት ይችላል። ስለዚህ ምትክ ያለው ከሆነ ከጾም ውጪ ምትክ ያለው ከሆነ ቤተሰቦቹ ምትኩን ያደርጉለታል። ወይ መጾም ወይ ማብላት ይሆናል። የማብላት ምትክ የሌለው አለ። ለምሳሌ ነፍስ ማጥፋት፣ ነፍስ ያጠፋ ሰው ቅጣቱ ጾም ነው። እዛ ላይ አብሉ የሚል የለም። ስለዚህ ያለው አማራጭ ቤተሰቦቹ መጾም ነው። አብዛኛው ትልቅ አባቶች በስራት የተብሎ ስህተት ይሰራሉ። ሲያርሙ ጀምሮ ከሩቁ ቀና ሲሉ ተስተካክሎ ሳይቆሙ በዛ ወደ ስጁድ ይወርዳሉ። ሰማይ ያንጋጥጣሉ። ወደ ጎን ይመከሩ። ከሩኩዕ ሲነሳ ጀርባውን ቀና አድርጎ ረጋ ብሎ የማይቆም ሰው አላህ ሶላቱን አይለትም ተብሏል። ሶላቱን አይቀበለውም ማለት ይሄ የሙናፊቅ ሶላት ነው ተብሏል። ነብዩ አለይሂ ሰላቱ ወሰላም ከሩኩዕ ተነስተው ይቆሙ ነበር። ስጁድ መውረድ እንዳለባቸው ረስተው ነው እንዴ እስኪባል ድረስ ከአንደኛው ስጁድ ተነስተው መሃል ላይ ቁጭሉ ነበር። ሁለተኛ ስጁድ መውረድ እንዳለባቸው ረስተው ነው እንዴ እስኪባል ድረስ ተብሏል። ስለዚህ ጡማኒና የጎደለው ሶላት፣ እርጋታ የጎደለው ሶላት ተቀባይነት ስለማይኖረው ለሶላቱ የሚጨነቅ ሰው ከእንዲህ አይነቱ ድርጊት መታቀብ አለበት። ወደ ሰማይ ማየት ደግሞ በግልጽ ሐዲስ ተከልክሏል። ሶላት ሲሰገድ መታየት ያለበት ወደ ስጁድ ነው፣ ከእግር እስከ ስጁድ ነው። ከበዛ ካለ አንድ ሰው ወደ ፊት ለፊት ማየት ይችላል፣ ግራ ቀኝ ሳይ። ያም ቢሆን ይወሰውሳልና የተወገዘ ነው። ወደ ስጁድ ስፍራ ነው መታየት ያለበት። ይሄን ያላደረገ ሰው ሶላቱ የአካል እንቅስቃሴ ነው የሚሆነው። ሶላት በማጉደል ሶላትን በመናቅ ወንጀል አላህ ዘንድ መጠየቁ የማይቀር ነው። ኡስታዝ አላህችን ሀያት ከአፊያ ጋር እንዴት ነው በዚህ ዘመን ሰላታችንን ልባችን የምንቆጣጠረው? በዚህ ዙሪያ ራሱን የቻለ ትምህርት ተሰጥቷል። ሶላት ላይ ኹሹዕ እንዲኖረን የሚያግዙ ነገሮች የሚል ርዕሱን በትክክል አላስታውስም። ሶላት ላይ ኹሹዕ እንዲኖረን የሚያግዙ ነገሮች ተብሎ ትምህርት ተሰጥቷል ከዚህ በፊት። ሶሻል ሚዲያ ላይ ፈልጎ ማድመጥ ይቻላል ሰፊ መብራሪያ ለማግኘት። እንደ ዋና ሶላት ላይ ኹሹዕ ለማግኘት ሐሳብን ለመሰብሰብ ከመጀመሪያ ጀምሮ የሶላትን ህግጋት ማወቅ ነው። የሶላትን ደረጃ ቀድሩን ማወቅ ነው። ሰማይ ምድሩ ጋራው ሊሸከመው የከበደውን እምቢ ያለውን ይቅርብኝ ያለውን አማና ነው ተሸክሜ ያለሁት የሚል የመስኡልያ የኃላፊነቱን ደረጃ ማወቅ ነው። ሁለተኛ ስንሰግድ የቆምነው አላህ ፊት እንደሆነ ማወቅ፣ ሶላት ወደ አላህ የሚቀርብ ቁርባን እንደሆነ ስጦታ እንደሆነ ልብ ማለት ነው። ባለስልጣን ፊት ቆሜ ወደፊት ወደ ኋላ እንደማልለው ሰውነቴን ማከክ ትዝ እንደማይለኝ ሁሉ ከዛ በላይ አላህ ፊት ስቆም አደብ ልጅ ሰውነቴን ሰብሰብ ላደርገው ይገባል ተብሎ
ማለት እንደዚሁ ይሄም ማለት ለኹሹ ከሚያግዙ ነገሮች መሃል አንዱ ነው። ሌላው የምንቀራውን ቁርአን የምንለውን ዚክር ማዕናውን ማስተዋል ማስተንተንም ኹሹዕ እንዲኖር ያግዛል። የምንቀራውን አንቀጽ ሱራ የምንለውን ዚክር የምናደርገውን ዱዓ ማዕናውን ማስተንተን ኹሹዕ እንዲኖረን ያግዛል። ወከዛሊክ በቀሪ ህይወት ጠቅላላ ከሶላት ውጪ ባለን ህይወት አይንን ሰበር ማድረግ፣ ምላስን መጠበቅ፣ ልብን መጠበቅ፣ ከሹብሃ መራቅ፣ ከወንጀል መራቅ ሶላት ውስጥ ለሚኖረን ሁኔታ ትልቅ አስተዋጽኦ ያደርጋል። ከሶላት ውጪ ምላሱ ልቅ የሆነ ሰው አይኑ ልቅ የሆነ ሰው ሶላት ላይ ከሶላት ውጪ ያያቸው ያደረጋቸው ነገሮች የመጡ ሐሳቡን ይሰርቁታል፣ ጥሩ ሰላት እንዳይኖረው ያደርጋል። ስለዚህ ሶላት ላይ አላህን መፍራት የፈለገ ሰው ከሶላት ውጪ አላህን መፍራት አለበት። ሚበላውን ሚለብሰውን ሚጠጣውን ጠቅላላ ሐሉን ከሶላት ውጪ ያለውንም ሐል ለሶላቱ ሲል መቆጠብ አለበት፣ መገደብ አለበት። ሚበላው ሚጠጣው ሚለብሰው ሐራም የሆነ ሰው የሚሰግደው ሶላትም ተቀባይነት ማግኘቱ አጠራጣሪ ነው። ዱዓው ተቀባይነት እንደሌለው ነብይ ተናግረዋል አለይሂ ሰላቱ ወሰላም። ስለዚህ ኹሹዕ ያለውን ሶላት አላህ እንዲረዝቀን በቀሪ ህይወታችን በጠቅላላ ህይወታችን ከአላህ ጋር ባለን ግንኙነት አላህን ፈሪዎች መሆን አለብን። አይናችን ሰበር ማድረግ፣ ምላሳችንን መጠበቅ፣ ከውሸት መራቅ፣ የሰው ሐቅ አለመንካት፣ እውነተኛ ትክክለኛ ሙስሊም መሆን። ሌላው ሶላት ላይ ኹሹዕ እንዲኖር የሚያግዘው ሐሳብን የሚሰርቁ ነገሮችን ጨርሶ ወደ ሶላት መግባት ነው። የሆነ ነገር እየጠበቁ አለመስገድ። ለዚህ ነው ነብዩ ሰለላሁ ዐለይሂ ወሰለም ሽንት ያጣደፈው ሽንቱን ለመመለስ የታገለ ሶላት የሚሰግድ ሰው ሶላት የለውም ብለው። እራት ቀርቦ ተርቦ ሳለ እራት የቀረበለት ሰው እራቱን ቀድሞ ይብላ ብለዋል። ስጦታ ልብስ ተሰጥቷቸው ነበረ። ለብሰው ሰገዱና ሶላት እንዳለቀ አውልቀው ጣሉት። ይሄን ወስዳችሁ ስጡት ለሰውየው፣ ሌላ ቀይራችሁ አምጧ። ለምን ሲባሉ አልሀትኒ አኒፈና፣ ይሄ ልብሱ ላይ ያለው ጥለቱ ዥንጉርጉሩ ነገር ሶላቴ ውስጥ አዘናጋኛል ነብዩ ሰለላሁ ዐለይሂ ወሰለም። ስለዚህ ሶላት ውስጥ ከመግባት በፊት ሐሳብ የሚሰርቁ ነገሮችን ማስወገድ ያስፈልጋል። ሐሳብ የሚሰርቁ ነገሮች ቁሳዊ ሊሆኑ ይችላሉ። የዥንጉርጉር መስገጃዎች ላይ አለመስገድ፣ ሰው የሚተላለፍበት በብዛት የሚያልፍበት ቦታ ላይ አለመስገድ፣ ከቴሌቪዥንና ከመሰል ነገሮች ፊት ህፃናት ጫጫታ በሚበዛበት ቦታ አለመስገድ፣ ቦታ ማመቻቸት። ሌላው ሐሳብን የሚሰርቅ ነገር ሊሆን ይችላል። ስልክን ሳይለንት ማድረግ፣ የለበሱትን ልብስ ለሶላት የሚመች ማድረግ፣ እነዚህና መሰል አስባቦችን ማሟላት ለኹሹዕ ያግዛል። ሌላውና ትልቁ ዱዓ ማድረግ ነው። አላህ ሆይ አንተ የምትወደውን አይነት አንተ የምትቀበለውን አይነት ሶላት ለመስገድ አብቃኝ ብሎ አላህን መለመን ነው። አላህ ከለመኑት ይሰጣል። አላህ ተባረከ ወተዓላ ጣዕም ያለው ሶላት ኹሹዕ ያለው ሶላት ከወፈቃቸው ባሮቹ ያደርገን። ናም ያለፈው ሳምንት ላይ ከኢማም ጋር በምሰግድበት ጊዜ ኢማሙ መከተል ነው ያለብን። ኢማሙ ፋቲሃ መቅራት የለብንም ብዬ ሳስተምራቸው ማሁን እንዴት ያለ ፋቲሃ አይቀራም ሰላት አይወርም ብለው ተከራከሩኝና ለዚህ ቢደግሞ ለማስረጃው። ሌላው ሀይል በሚሆንበት ጊዜ ቁርአን መቅራት እንችላለን፣ በተለይ በረመዳን ጁዝ ማህበር። ሌላው ሰላት ስንሰግድ ቤት ውስጥ ከሰላት የማያውቅ ሰው ጋር እሱ ኢማም አድርጎ መከተል ይቻላል? የመጀመሪያው ጥያቄ ማእሙም ከኢማም ኋላ የኢማሙን የሚሰማበት ላይ መቅራት የለበትም። ሳምንት አብራርተናል በሚገባ እስከነ ማስረጃው። አዎ ኺላፍ አለበት ብለናል። ጅምሁሮቹ ብዙ የፊቅህ ሊቃውንት ማእሙምን መቅራት አለበት ብለዋል። ላ ሶላተ ሊመን ለም የቅረእ ቢፋቲሐቲል ኪታብ የሚለውን ይዘው፣ ነገር ግን ደግሞ ሌሎች ማስረጃዎች አሉ፣ ቁርአንም ጭምራል። ፈኢዛ ቁሪአ አልቁርአኑ ፈስተሚዑ ለሁ ወአንሲቱ ኢማም አሕመድ ለሶላት ፈስረውታል፣ ሌሎቹ ለኹጥባ ፈስረውታል። እውቀት ባህር ነው ብያቸዋለሁ። በተማርን ቁጥር በሰማን ቁጥር እያንዳንዱ የሚነሱ ነጥቦች እውቀት ዳርቻው ሩቅ የሆነ ባህር እንደሆነ ያሳየን ነውና ለዋና ተዘጋጅተን ገብተን በጥንቃቄ ያደነን እውቀት ያደነን መሄድ አለብን እንጂ አንዱን ይዘን ሌላኛውን መጣል የለብንም። ቁርአን ሲቀራ ዝም በሉ ተብሏል። ቁርአንን ትሻሙኛላችሁ እንዴ ከኔ ኋላ እንዳትቀሩ ብሏል ነብዩ ሰለላሁ ዐለይሂ ወሰለም። መጀመሪያ ላይ ከፋቲሃ ኋላ አትቅሩ ብለው ነበር፣ ከፋቲሃ ውጭ አትቅሩ ብለው ነበር። ሌላ ጊዜ ደግሞ ፋቲሃንም ቢሆን አትቅሩ፣ ኢማም ከቀራ የኢማም መቅራት ለማእሙምም ጭምር ነው ብለዋል ነብይ የሚል ሐዲስ አሳልፈናል። አቡ ሁረይራ ምን አሉ? ሰሐቦች ከዚህች ቀን በኋላ መቅራት አቆሙ። ፈንተህናሱ ቦታው ላይ ያሉ ሰዎች እኮ ማለት ሁሉም ሰሐቦች ነብዩ ማሊ ኡናዘዑል ቁርአን ለምንድን ነው ቁርአንን የምትሻሙኝ አሉ። ፋቲሃንም መቅራት አቆመን ከዛ በኋላ። ስለዚህ ከኢማም ኋላ ማእሙም ፋቲሃ ይቅራ የሚለው ምን ሆኗል አሉ ኢማሙ አልአልባኒ፣ ነስኽ ተደርጓል፣ ተሰርዟል። መጀመሪያ ጊዜ ነበረ ማእሙም ከኢማም ኋላ ይቅራ የተባለው። መጀመሪያ ላይ ከፋቲሃ ውጭ አትቅሩ አሉ። መለስ ብለው ቆይተው ደግሞ ፋቲሃ አትቅሩ አድምጡ አሉ። ኢማም ከቀራ ይበቃል አሉ። ይሄ ነው ማስረጃው። ፋቲሃን ያልቀራ ሶላት የለውም አልተባለም ወይ? ለብቻው ሲሰግድ ነው። አንድ ኢማም ሆኖ ሲሰግድ ነው። ሁለት የኢማሙን ካልሰማ ነው።
3 አብዛኛው ሶላት ላይ ነው። 4 አልሁክሙ ሊልጋሊብ ይባላል። አንድ ነገር ተጥቢቅ የሚደረገው በጋሊቡ ያለ ፋቲሃ ሶላት የለም አሉ። ማሙምም ቢሆን አብዛኛው ላይ ማሙም እየተገበረው ነው። መግሪብ ላይ የመጨረሻ አንድ ረካ ላይ ይቀራል። ኢሻ ላይ የመጨረሻ አንድ ረካ ላይ ይቀራል። ማሙምም ኢማምም የሚቀራባቸው ረካዎች ማሙም ከማይቀራባቸው በለጡ። ስለዚህ ቀርቷል ማለት ሸሪዓ አንድ ነገር ካዘዘ ጋሊብ አህዋሉ ላይ ከተተገበረ ተተግብሯል ማለት። ዙህር 4 ላይ ይቀራል፣ ዐሱር 4 ላይ ይቀራል። ስንት ሆነ? 8 ረካ። ኢሻ 2 ረካ ላይ ይቀራል፣ የመጨረሻው 10 ረካ። መግሪብ የመጨረሻው ረካ ላይ ይቀራል። ስንት ሆነ? 11 ረካ ላይ ኢማም ማሙም ይቀራሉ። ማሙም አይቀራው መቼ ነው? ፈጅር 2 ረካ፣ ኢሻ 2 ረካ፣ መግሪብ 2 ረካ። ስንት? 6 ለ11። ስለዚህ ማሙም ቀርቷል እኮ ማለት። ስለዚህ ጋሊቡ ላይ ከቀራ ሐዲሱን ተግብረኸዋል ማለት ነው። በዚህ መልኩ ያለው ነገር ማስረዳት ነው። ኺላፍ አለበት። እኛ በዚህ ነው የምንሄደው ያለ ሰው መንገዱ ክፍት ነው። ኺላፍ ረሕመት ነው የሚባለው ይሄኔ ነው። ኢማም ሻፊዒ ይቀራሉ፣ ሌሎች ደግሞ አይቀረማሉ። በሁለቱም በሶስቱም በአራቱም የምትሄድ ያስኬዳል። በሁሉም ዑለሞች ስምምነት ከአራቱ መዝሀቦች በአንዱ ጌታውን የተገዛ ሰው ዒባዳው መቅቡል ነው። አልሐምዱሊላህ አላ ረሕመቲል ኢስላም ወኒዕመቲ ሰዓ። ከአራቱ መዝሀቦች በአንዱ ሄዶ ጌታውን የተገዛ ሰው ዒባዳው ትክክል ነው። ረመዳንም በል ሐጅም በል ሶላትም በል ፍቺም በል የትኛውም የዲን ህግጋት 4 መዝሀቦች አሉት። መዝሀብ አቢ ሐኒፋ ረሒመሁላሁ ተዓላ ረግመን ዐን ኡኑፊል ሐዳድያ ወአህሊ ተክፊር አቡ ሐኒፋን ካፍር ናቸው የሚላሉ ራሳቸው እስልምናቸውን መገምገም ያለባቸው ናቸው። አቡ ሐኒፋ ኢማም ናቸው፣ የሙስሊሞች ኢማም ናቸው። ኢማም ሻፊዒ በሰገድኩ ቁጥር ሶላት በሰገድኩ ቁጥር ዱዓ አደርግላቸዋለሁ ብላ የፊቅህ በሩ ዝግ ነበር፣ አቡ ሐኒፋ መጥቶ ነው የከፈተው ብላ። ለካፍር ነው ይሄን ሁሉ የሚያደርጉት ኢማም ሻፊዒ። አሁን ላይ በተደጋጋሚ ቅድም እንደገለጽነው ሶሻል ሚዲያ ላይ የማይሰማ ጉድ የለም። አቡ ሐኒፋ ካፍር ነው የሚል ወጣት ታገኛለህ። ነሰላህ ሰላም አለይሂ ያልበሰሉ ራሳቸውን የማያውቁ ሱሪያቸውን የውስጥ ሱራ ልብሳቸውን አስተካክለው መልበስ ማይችሉ የዑለሞች አናት ላይ ፊት የሚሉ ጃሂሎች ናቸው። አቡ ሐኒፋን ስለማያውቋቸው አንዳንድ ነጥቦች ላይ የኢማም አቡ ሐኒፋ ተሳስተዋል፣ ሰው ናቸው፣ ይሳሳታሉ፣ ተመልሷል። ያ በሳቸው ዘመንና በሳቸው ሀገር ሐዲስ ላይ የሚዋሹ ሰዎች በስተው ነበር። ሐዲስን እንደነ ቡኻሪ፣ ኢማም አሕመድ ኢብኑ ማህዲ ኢብኑ መዒን ያጣሩ ሰዎች አልነበሩም። ስለዚህ ትክክለኛው ሐዲስ ከተቀጠፈው ሐዲስ ስለተቀላቀለ ዝም ብዬ ሐዲስ አልቀበልም ብለው በራእይ መልስ ይሰጡ ነበር። በዚህ የመጣ አንዳንድ ነገሮች ላይ ተሳስተዋል። የስህተቱ ምንጭ እኮ ኩፍር አይደለም፣ አመጽ አይደለም፣ ሸሪዓን መቃዳን አይደለም፣ ለሸሪዓ መጠንቀቅ ነው። መቼ ነው እንደገለጽኩላችሁ 14000 ነቢ ላይ የተዋሹ ሐዲሶች አሉ፣ መሰረት የሌላቸው የተቀጠፉ። ይሄ አይነቱ 14000 ሐዲስ ተሰግስጎ ነበር፣ በፊቅሁ በሐዲሱ መሃል ገብተው ነበር። ስለዚህ ለዲናቸው ፈርተው አይ ሐዲስን በቀላሉ አልቀበልም ብለው ትክክለኛነቱ ያጠራጠራቸውን ሐዲስ ትተው በራእይ ይናገሩ ነበር። በዚህ የመጣ ብዙ ነገር ተብሏል። የሆነ ሆኖ ራጂሑና ትክክለኛው አቡ ሐኒፋ ምንድናቸው? ኢማም ናቸው። ኢማም ሻፊዒ አድንቀዋቸው ዱዓ አደርግላቸዋል ብለዋል፣ አደርግላቸዋለሁ ብለዋል። ከኋላ የመጡት የፈጠሩት ሸውሸራ ብዥታ ሊያጠቃን ግራ ሊያጋባን አይገባም። በአቡ ሐኒፋ መዝሀብ፣ በኢማም ማሊክ መዝሀብ፣ በሻፊዒ መዝሀብ፣ በኢማም አሕመድ መዝሀብ ከአራቱ በአንዱ መዝሀብ መርጦ ጌታውን የተገዛ ሰው ሁሉ ሶላቱ ትክክል፣ ጾሙ ትክክል፣ ሐጁ ትክክል ነው። በዚህ መሃል ምንድነው የሚደረገው? በላጩ የቱ ነው? እኔ የሻፊዒ መዝሀብ እከተላለሁ፣ ደሊል ሳገኝ ደግሞ ወደ ሐንበሊ አጠፍላለሁ። ደሊል አገኘው ሌላ ወደ ሐነፊ ወጣላለሁ፣ ሌላ አገኘው ወደ ማሊክ ይገባል። ሁሉም በነቢዩ አለይሂ ሰላቱ ሰላም ሐዲስ መሰረት ነው መዝሀባቸውን የመሰረቱት። አንዳንዴ ሐዲሱ ሳይደርሳቸው ቀርቶ ሌላ ጊዜ መንሱኽ ሆኖ ሌላ ጊዜ ሙቀየድ ሆኖ የነሱ እይታ ትክክል አይደለም ሊባል ይችላል። ሐቅ በዞረበት ነው የምንዞረው። ሐይድ ላይ ያለች ሴት ቁርአን መቅራት ትችላለች አትችልም? ይሄ እምነት ሰጪ ኺላፍ ያለበት ጉዳይ ነው። እና ኢማሙ ማሊክ ሌሎችም መቅራት ትችላለች ብሏል። በዘመናችን ያሉን በርካታ ፉቃሃዎች መቅራት ትችላለች ብሏል። ሴት ልጅ ሐይድ ላይ ስትሆን ሶላት አትስገድ፣ ግንኙነት አታድርግ፣ አትጹም ብለው ነብዩ ሲያብራሩ ሐይድ ላይ ላለች ሴት የሚከለከሉ ነገሮችን ሲገልጹ ቁርአን መቅራትም አትችልም አላሉ። ለዚህ ነው ኺላፉ የተፈጠረው። አንዳንድ ጀናባ ላይ ላለ ሐይድ ላይ ላለ ሰው መስጂድን አልፈቅድም፣ ቁርአን አይቀራም ጀናባ ላይ ያለ ሰው የሚሉ ሐዲሶች አነጋጋሪ ናቸው። ላ የመሱ አልሙስሐፈ ኢላ ጣሂር የሚል የዓምር ኢብኑ ሐዝም ሐዲስ ላይ ጣሃራ ያልሆነ ቁርአን አይንካ ተብሏል። በባዶ እጇ አትንካ ቁርአኑ፣ በጓንት ይዛ በስልክ ይዛ መቅራት ትችላለች። ራጂሑ ይሄ ነው። በተለይ እንደዚህ ቁርአን ደጋግሞ ማክተም አብዝቶ መቅራት የሚወደድባቸው ጊዜያት ላይ አስተማሪ ከሆነች ተማሪ ከሆነች የወር አበባ ደም በየወሩ የሚደጋገም ነው። አስተማሪ የቁርአን አስተማሪ የሆነች ቁርአን ካልያዘች የወሩን ግማሽ አካባቢ አታስቀራም፣ በየወሩ ይደጋገማል። ተማሪም እንደዚሁ መቅራት አትችልም ይሉ እንኳ ተማሪና አስተማሪ ከሆነች ትችላለች ብሏል።
የሐፈዘችው ቁርአን ይረሳኛል ካለች ትችላለች ብለዋል። ራጂሑና ትክክለኛው በባዶ እጅ ቀጥታ አትንካው እንጂ የተኛውም ማንኛውም ሴት ቁርአን ብታስቀራም ባታስቀራም ሐፊዝ ብትሆንም ባትሆንም ለዒባዳ ቁርአን መቅራት ትችላለች። ቁርአን መቅራት እንደ ዚክር ነው። ዚክር አትበሉ ሐይድ ላይ ስትሆኑ አላሉም ሴቶች ነብዩ ሰለላሁ ዐለይሂ ወሰለም። አይሻ ሐጅ ላይ ሆነው ሐይዳቸው መጥቶ ነበር፣ አለቀሱ። አይሻ ነቢ ሲያጽናኗቸው ምን አሉ? ይፍዓሊ ማ የፍዓሉል ሐጅ፣ ሐጅ ላይ ያለ ሰው የሚያደርገውን ዒባዳ ሁሉ አድርጊ፣ ምን ሲቀር? ጠዋፍ ሲቀር አሉ። ሶላት ሌላ ጊዜ ተከልክሏል፣ አትስገጂ አይሏትም በግል። ጾም ሌላ ጊዜ ተከልክሏል፣ አትጾሚ አይሏትም። የሚከለከሉት በግልጽ ሐዲስ ተነግረው ስለሆነ ሐጅ ላይ ያለ ሰው የሚያደርጉን ሁሉ አድርጊ ያሉ። ኢማም አልባኒ ሌሎችም እንደሚሉት ሐጅ ላይ ያለ ሰው ምን ያደርጋል? ቁርአን ይቀራል። ጠዋፍ አታድርጊ እንጂ አሉ። ዚክር አትበይ ቁርአን አትቅሪ አላሉም። ስለዚህ ሐይድ ላይ ያለች ሴት ቁርአን መቅራት ትችላለች። ኺላፍ አለበት የከለከሉ አሉ። ኺላፉን በልክ መያዝ ነው። አቤት በትምህርት ይቀርበው ማረጋገጥ ሰዋን ሰፊ ቦታ መፍትሄውን ጠይቆ ችግሩን ሊፈታ ከፊት ከአቅጣው ያለነሳ ለስድስት ጠይቆ ሾው ይመልሳል። ከመሃል የነበረ አንድ ወጣት ጎልማሳ ያስቸገረው ጉዳይ ያሳየው አበሳ የኳሱን ነገር እንዴት አብሮ ያነሳል። የቼልሲ የማድሪድ የማንቸስተር የባርሳ ለጠይቅ አልጠይቅ ትንሽ አመነታ ፍርሃት አለው። ልቡ ተደመጣ። ቃሉን አልሰጠም። የሆዱና ወጣ ጥያቄውን አፈረጠ። እሱ አስሳት በአፍቴና ማንቺ የተገናኙ ለታ ቦታ ሳያነሰኝ ወንበሩን ለማግኘት ዙሁርና ዐስር ኢሻና መግሪብን ተቅሪየ ባንደን ችግር አለው ይተሰድ ባንደን አላህ المستعان ዋና ሐሳቡ እሱ የሚደገፍ ነው። ጥሩ ነው። ለኳስ ብለው ሶላትን ጀምዕ የሚያደርጉ ሰዎች አሉ። ይሄ ነው ግቡ። አስኳሉ አይቻል حرام ነው፣ ወንጀል ለማላ ያኒ ብለህ ለላህው ብለህ ሲጀምርኩ ኳስ ጨዋታ ለራስህ ዝም ብለህ ሰውነትን ለማፍታታት ካልሆነ በስተቀር የኳስ ፌዴሬሽን ነው ባወጣው ህግ መሰረት ገብቶ ኳስ መጫወት حرام ነው። ይሄ ሰሞኑን የወጣው ለፍቶ አዳሪ የሚለው መጽሐፍ ላይ ስለዚህም ተዳስሷል። ዓለም አቀፍ ሀገር አቀፍም በለው ክለብ አቀፍ ቀበሌ አቀፍም በለው የኳስ ህግን ተከትሎ መጫወት ይሄ حرام ነው። ለምን? ከአላህ ውጪ ህግ አውጪ አለ ፈራጅ አለ ብሎ ማመን። ምክንያቱም ራሱን የቻለ ፊፋ ነው ምንድነው የሚባል አለ አይደለም? የሱ ህግን ተከትሎ ነው የሚጫወቱት። በማሊያ ደረጃ በል ባጠላለስ ደረጃ በል ሱብሃንአላህ። ኳስ ለመጠለዝም ህግ አለው፣ ሜትር አለው፣ ርቀት አለው። እንደው የሱትራና የሚተላለፍ ሰው የሶላት ህግ እንዳለን እኛ ሸሪዓ ላይ እነሱም ህግ አላቸው። ስለዚህ ይሄ ሚን ተሕኪሚ አልቀዋኒን አልወድዕያ ነው። ሰው ሰራሽ ህግን ህግ አድርጎ ወዶ መቀበል ነውና ኩፍር ደረጃ ሁሉ ሊያደርስ ይችላል። በዚህ መሰረት ይቀጣል፣ በዚህ መሰረት ይሸለማል፣ በዚህ መሰረት ወንጀለኛ ይሆናል፣ በዚህ መሰረት ይባረራል፣ በዚህ መሰረት ቀይ ቢጫ ካርድ ይሰጣል፣ በዚህ መሰረት ታሪኩ ይበላሻል። ስንት ዓመት ሰውን አእምሮ ሲሰርቁ ቆይቶ የሆነች ጥፋት አጥፍቶ ዓለም ላይ ስሙ ይጠፋል። አለስ ከዳሊ በማን ህግ መሰረት? በዚህ በፊፋ ህግ መሰረት ማለት የሰው ስም ይጠፋል። ይሄ ምን ሆነ ማለት ነው? ህግ አውጪነትን ስልጣን ከአላህ ወስዶ ለራሱ ወይም የአላህ ሸሪክ ሆነ ማለት ነው። እንዲህ አይነቱ ጨዋታ አይቻልም። ዝም ብለህ ግን ከወንድምህ ጋር ከልጅህ ጋር ከቤተሰብ ጋር ግቢ ላይ ያለ ደግሞ አንዳንዴ ወጣ ብለህ አውራህን ሳትገልጥ ጉልበትህ ሳይገለጥ አደብ ያለው ልብስ ለብሰህ የሙጅሪሞችን የካፊሮችን የአይሁድ ደጋፊዎችን ምስል ያለበት ማናቸው የሚባሉ ሰዎችን እንትን ሳትሸከም የምትጫወት ይሄን የወዳጅነት ይሉታል መሰለኝ። የወዳጅነቱም የራሱ ምን አለው ህግ አለው። ዝም ቢሆን ተወሰው የነሱ ወዳጅነት ነው። ስለዚህ በከዋስ ህግ መሰረት ሆነ የምትጫወተው ጨዋታው ራሱ حرام ነው። በዚህ ጨዋታ حرام በሆነ ጨዋታ የምታመጣው ገንዘብም حرام ነው። እንዲህ አይነቱን ጨዋታ ቁጭ ብሎ ማየትም حرام ነው። ሴት ልጅ ጭራሽ የወንድን ጉልበት እያየች የወንድን ጡንቻ እያየች በቴሌቪዥንም ይሁን ስታዲየም ገብታ ማየቱ حرام የሚለው ቃል ከባድ እንደሆነ አውቃለሁ። እየከበደኝ ነው አሁንም ማወጣው ማስረጃ ላይ ሆኜ ነው የምልህ። ስለዚህ ظلمات بعضها فوق بعض ነው። ድርብርብ የሆነ በደል ነው፣ ነፍስን መበደል ነው። ይህ ሳያንስ ደግሞ ለኳስ ብሎ ሶላት ማሳለፍ ነውር ነው። ከቴሌቪዥን ፊት የሰገዱ ሰዎች አሉ። ኳሱን እያዩ ኳሱን እንዳያልፋቸው ከአስር በኋላ ተጀመረ ጨዋታው፣ መግሪብ ገባ። ከአስር በኋላ ረፍዶ ዘግይቶ ተጀመረ። ህጋቸውም የኳስ ደቂቃ ስንት ነው? 90 ነው አይደል? ከዛ በኋላ ደግሞ ምንድነው የሚባል የሚጨመር አለ የሚመረቅ طيب على حساب الصلاه ማለት ነው። ተመረቀ ነው ረዘመ ነው አላውቅም፣ ብቻ መግሪብ ገባባቸው። መግሪብን ቴሌቪዥን እያዩ ከዓባቸው ምን ሆኖ ማለት ነው? ኳስ ሆኖ ማለት ነው። ይሄ ኪሳራ ነው ሐቂቃ። اتخذوا دينهم لهوا ولعبا ዲንን ዛዛታ ጨዋታ ማድረግ ነው የሚሆነው። ቁማር ነው ኳስ። በተለይ ደግሞ ይሄ ማራቶን ነው ምንድነው አይደለም ኦሎምፒክ ነው የዓለም አቀፉ ምንድነው የሚባለው ሲጨመርበት እሱ የብልግና የተመሳሳይ ጾታ የአይሁድ መፈክር እስላምን የማጥፋት መልካም ስነ ምግባርን የመሻር ዓላማ ያለው ነው።
ትልቅ አጀንዳ ያለው ነው። ሰውን አእምሮን ከአኺራ ከቂያማ ከዲን ከሂጃብ ከሱና እንዲወጣ በእንደዚህ አይነት ነገሮች ያፈዘዙ የቤት ስራ እየሰጡት ነው። ደርስ ላይ ሳይ አብዛኛውን ጊዜ ሁሌም መስጂድ ሞልቶ ፊት ለፊት በረንዳ ውጭ ሰው ሲቀመጥ ነው የማየው። የሆነ ጊዜ ላይ በዚህ ጋር ባዶ ይሆናል። ኋላ ላይ ኻዲሞች ሲነግሩኝ ዛሬ እኮ የገሌ የሚባለው ጨዋታ አለ ይላል። ሱብሃንአላህ የአላህን ቃል ተፍሲርን ለጨዋታ ብለው ጨጓራ ለመላጥ ለመፈነካከት ለመስተዳደብ ከሙጅሪም ጋር ተቀምጦ ለመውጣት ተፍሲርን ቁርአንን ዒሻን ሶላትን ይተዋል። መስጂድ አልሄድም ኳስ ያመልጠኛል የሚሉ አሉ። ይሄ ለፈትዋ የሚቀርብ እኮ አይደለም። ወንድማችን ያው ወይም እህታችን ውስጡን በጣም ነክቶት ነው በግጥም ያቀረበው፣ በትክክልም ይነካ ነው። የረቡል ዓለሚንን ቤት ባዶ አድርገው ወንድና ሴት የሚቀላቀልበት ዘፈን ያለበት የእስላም ጠላት አይሁዶች የሚደገፉበት ቦታ ላይ ሄዶ ኢሻ ያሳልፋል። ጭራሽ ደግሞ ጀምዕ ላድርግ ይላል። ምን ስታደርጉ ላይ ጂሃድ አድርገህ ነው? ለእስላም ተከላክለህ ነው ወይስ አሞህ ነው አካልህ ሽባ ሆኖ ጀምዕ የምታደርግ? አበደኒ አዎ ለኳስ ብለህ ጀምዕ አድርግ የሚል አንድ ዓለም አታምጣ። ምናልባት መጫወት ይቻላል ተፈቅዷል ብለው በማግራራት የሚታወቁ አሉ። ዛሬ ዱንያ ያላቀፈችው ጉድ የለም። ሴት ሱሪ ለብሳ ስፖርት ትስራ ብለው ፈትዋ የሰጡ አሉ። የወለድ ብር ዝም ብለህ መጠቀም ትችላለህ፣ ለግብር መክፈል ትችላለህ የሚሉ አሉ። እንዲህ አይነት የማግራራት አባዜ ያለባቸው ሊሉ ይችላሉ እንጂ ተጫዋቹም ይሁን ተመልካቹ ለኳስ ተብሎ ሶላት ማዘግየት አይቻልም። ሲጀምርም አሁን ዓለም ላይ ያለው የሚታወቀው የፊፋ ሕግን ተከትሎ የሚጫወቱት ጨዋታው ራሱም ክልክል ነው፣ መመልከቱም ክልክል ነው፣ በቴሌቪዥንም በአካልም ሄዶ መደገፉም ክልክል ነው። መደገፉ ሲጀምር ወላና በራ ውስጥ ይገባል። አንድ የኳስ ተጫዋች ካፍር አለ ወደድከው፣ እዚህ ላይ የሚነቀሱ አሉ የሱን ስም ምን ስለሆነ እሱ ተሰደበ ብለው የሚደባደቡ አሉ። እወደዋለሁ የሚሉ አሉ። ለልጃቸው የሱን ስም ይሰጣሉ። አብሽር ከሱ ጋር ጀሃነም ላይ አብረህ ትቀሰቀሳለህ። ይሄ ሐዲስ ነው። አንድን ሰው የወደደ ጀሃነም ላይ ከሱ አብሮ ይቀሰቀሳል ተብሎ የተለያዩ ካፈር ተጫዋቾች አሉ። የነሱን ስም የያዘ ከነቲራ ምንድነው የሚጫወቱበት ምንድነው ማሊያ ለብሰው የሚሰግዱ ሰዎች አሉ። ሶላታቸውን ትክክል አይደል። ምስል ያለው ልብስ ለብሶ መስገድ አይቻልም። ጭራሽ ምስሉን ለብሰህ የምትሰግደው የምታከብረው ሰው ካፍር ሲሆን ፍልስጤማውያን ወንድሞቻችን እንዲወረሩ እስራኤላውያንን ወራሪዎችን የሚያግዝ ለእስላም ጠላት የሆነ ምናልባትም ይሄ ዘመን ያመጣው ምዕራባውያን የአላህን በላ ሊያዘንቡብን ፈልገው ያስፋፉት ያለው ምንድነው ይሄ ሰዶማውያንን የሚደግፍ ስንት አይነት ሙጅሪሞች ባለጌዎች ከሰው ተራ የወጡ ዝቅ ያሉ እንስሳዎች እነሱን ተሸክመው መስጂድ ትገባል፣ ሶላት ትሰግዳል፣ የሱን ስም ትነቀሳል። አልহামዱሊላህ እዚህ መስጂድ የተቀመጠ ይሄን ያደርጋል የምለው የለም። ግን ወንድም አጎት ያጎት ልጅ ነው ያለው من أحب لله وعطى لله ومنع لله ستود لله بله ستلا لله بله لمن بله ودر كونه هين كافر نكوس كأن كفر للتلانو يتقبع. بغض الكافر من أصل الدين، الحب في الله والبغض في الله من أوثق عرى الإسلام. لا الله بله مودر لا الله بله متلات تنكر يسلام جمد نونو ميرو جمدون بتسهو كهيده كافر ودها لمن يقاس فكر واستنسل أزور صلاة انسل الزجية سيت لج بوند محل قبتها تسكر عليك سيت أنس وقفه يكبابلاتها ኧረ የዛሬ ስንት ዓመት ጀምሮ አመጣጡ ሲጀምር ወተኒ ነው። ይሄንም ቅድም የጠቀስነው መጽሐፍ ላይ ከአመጣጡ ጅምር ማንበብ ትችላላችሁ። አመጣጡም ወተኒ ነው። ሁሉን ነገር ሐራም ያላችሁ እኮ መተንፈሻ አሳጣችሁን ትላለህ። ምክንያቱን የዋንተ ያለ ምክንያት ሐራም ካልነህ አስቁመን አስተምረን እንቀበላለን። በምክንያት ከሆነ ሐራም ያልነህ ተቀበል ግዴታ ነው። ዝም ብለህ ሰውነትን ለማፍታታት ግቢ ውስጥ ወጣ ብለህ ተጫወት አልተከለከልክም። ኳስ ሲጀምር አሁን ያለው ኳስ አመጣጡ ከቻይናዎች ከባህድ አምልኮ ጋር ግንኙነት አለው። የተለያየ ሀገር መንግስታት በግዛት ዘመናቸው ከልክለዋል። ጋጋታ ነው፣ ሀገር ይረብሻል ብለዋል። አሁን በቅርብ ጊዜ የተለያዩ ሀገራት ላይ ሰው ሞቷል። በምን በካስ ደጋፊዎች ብጥብጥ የመጣ ታዲያ የሰው ነፍስን የሚያስጠፋ ነገር እንዴት ሐራም አይሆን? አውረትን የሚገልጥ ነገር እንዴት ሐራም አይሆን? ካፍርን መደገፍን የሚያስከትል ነገር እንዴት ሐራም አይሆን? ይህ አንሶ ደግሞ ሶላትን ጀምዕ ላድርግ ወይ ዒልም ያለው ሰው አው ጀምዕ አድርግ ማንም አይልህም። والله تعالى اعلم። ዳግማታ መመለስ የዚህ የሰራው ወንጀል መሆኑን እያወቁ ግን ይሄ ተብሎ አልተሰጠው አድርጊያለሁ። ከዛ ውስጥ ስርቆትም አለበት ይላል። ህፃናት ለአካለ መጠን ሳይደርሱ በፊት በሰሩት ወንጀል አያዙ። ወንጀል መሆኑን ሲያውቁ ግን መተው አለባቸው፣ ማቆም አለባቸው፣ መመለስ አለባቸው። ህፃናት በልጅነት የሰሩት ወንጀል አያስይዛቸውም ተብሏልና ብለው በአካለ መጠን ያልደረሱ ፊት ለፊታችን የምናያቸው ሁሉ ወጥተው ወንበደና ላይ መሰማራት አለባቸው ማለት አይደለም። ደጋጎች ሳሊሖች ከልጅነትም ጀምሮ አላህን አያምፁ አይነጀሱ። ነገር ግን በጓደኛ ባስተዳደግ በቤተሰብ ክፍተት ምክንያት ወንጀል ላይ ቢወድቁ ሱሳቸው ሳይሆን አመላቸው ሳይሆን የልጅነት ነገር ነው ተብሎ አላህ ይመራቸዋል። رفع القلم عن ثلاثة በሶስት ሰዎች ብዕሩ ተነስቷል ብለዋል ነብዩ ሰለላሁ ዐለይሂ ወሰለም። አይጽፍባቸውም ብዕሩ። ማናቸው ሶስቱ? ህፃናት ለአካለ መጠን እስኪደርሱ፣ የአእምሮ በሽተኛ
ከበሽታው እስኪያገግም የተኛ እንቅልፉ እስኪነሳ። አንዱ በእንቅልፉ ተኝቶ ሚስቱን ፋጢማ በሶስት ፈትቼሻለሁ ቢላት እንቅልፉ ላይ ሆኖ የለም ዕቃዬን ይዤ ልውጣ አትልም፣ አይገባም። አሊያ ደግሞ በህልሙ ትልቁ ልጄ መሐመድ ሙሉ ንብረቴን ሰጥቼሃለሁ ቢለው በተኛበት የለም። ሰው ልጅ ተኝቶ የሚናገረው የሚያደርገው ነገር ሁሉ አይጠየቅም። የአእምሮ በሽተኛም እንደዚሁ ሀብት የነበረው ሰው አቅሉን ቢስት ሙሉ ንብረቴን ሰጥቼሃለሁ ቢል ቶሎ ብሎ ሄዶ በአስፈርሞት መውሰድ አይችልም። ሕፃንም እንደዚሁ ከቤት ትልቅ ዕቃ አውጥቶ ገበያ ላይ ወስዶ ቢሸጥልህ አይቻልም። የሕፃን ውሉ ስምምነት አይሆን፣ በትንንሽ ነገሮች ብቻ ነው የሕፃናት ውል የሚሰምረው። ይሄም የለፍቶ አዳሪ መጽሐፍ ላይ ተዳስሷል። ሕፃናት ማድረግ የሚችሉት የሚጠየቁበትና ማይጠየቁበት አለ። ሆኖም ግን የሰው ሐቅ ከነኩ ወላጃቸው ይጠየቃል። ለምሳሌ አንድ ሕፃን አዋቂም ይሁን ትልቅ አልጋ ላይ ተደራራቢ አልጋ ላይ ተኝቶ ነበረ። ከታች ሌላ ሰው ተኝቶ ነበር መሬቱ ላይ። ከአልጋው ላይ ተንከባሎ ወድቆ ላዩ ላይ ወደቀበትና ሞተ። ሰው የመግደል ወንጀል አይመለከተውም፣ አይጠየቅም። ካሳ ግን መክፈል አለበት፣ ከአላህ ሐቅ አልፎ የሰው ሐቅ ስለነካ። ሁለት ሕፃናት እየተጫወቱ አንዱ ሕፃን የሌላኛውን አይን አጠፋው። አይኑን ማሳከም፣ የአይኑን ካሳ መክፈል ወላጆች ላይ ግዴታ ይሆናል። አይን የማጥፋት ወንጀለኛ ግን አይባልም አላህ ዘንድ። ስለዚህ የሰራው ወንጀል የሰው ሐቅ ካለበት ስርቆትም አለበት ስላለ ነው። የሰው ሐቅ ካለበት ለይቶ አውጥቶ እየሰረቃቸው ሰዎችን ወስዶ ይቅርታ ሰርቅ ያለው ሳላውቅ ብሎ መስጠት አለበት። የተወሰኑ ሊቃውንት መስረቁን፣ ወንጀል መስራቱን፣ መዝረፉን ከነገረ አካሌን ይጎዱኛል ካለ ዝም ብሎ ይሄ የእናንተ ነበር ብሎ ይስታሊያ ደግሞ እነሱ ቤት አስገብቶ ያስቀምጠው። አይ አይደለም ስንት ጊዜ አገልግሎት እንዳያገኙበትም አድርጓል፣ ጥሬ ገንዘብ አይደለም፣ ስለዚህ ይቅርታ አድርጉልኝ እስካሁን ከንብረታችሁ እንዳትጠቀሙ ስላደረግኩ ማለት አለበት ብሏል። ይሄ ወንጀልን ለማክበድ አጥሩን ለማርዘም ጥሩ ነው። ምክንያቱም የፈለጉትን አድርገው ሰዎች ብር ዘርፈው ይወስዳሉ። 10 ዓመት ይሰሩበትና አምጥተው በድብቅ ቤታቸው አልጋቸው ስር አስቀምጠው ይሄዳሉ። አይደለም፣ ባለ ሐቁን ቀጥታ ራሱን ይቅርታ መጠየቅ አለበት ካገኘውና በህይወት ካል ደብቆ ዝም ብሎ አስተካክሎ መሄዱ አይበቃም። ይሄ የወንጀሉን በር ለመዝጋት አጥሩን ከበድ ለማድረግ ነው እንጂ የፈለገውን ወንጀል በሰራም ባለቤቱ ባያውቅም ዝም ብለህ ገንዘቡን ከሰጠው በቂ ነው የሚለው ሰዎች የሰውን ሐቅ እንዲዳፈሩ ያደርጋል። ሐሜትም ላይ እንደዚህ ሆኖ አመቼሃለሁ፣ ስምህን አጥፍቻለሁ፣ ይቅርታ አድርግልኝ መባል አለበት። ከነገርኩት ይገድለኛል ብሎ በእርግጠኝነት ከፈራ እሺ ችግር የለው። ግን ትንሽ ወቅሶ ይተወኛል ከሆነ ስጋቱ ወይም ለምንለኛል ከሆነ አይ ይቅርታ ሰው ነኝ ተሳስቻለሁ፣ አመቼሻለሁ መባል አለበት። ካልሆነ መስፈርቱ አልተሟላም ማለት ነው። ስለዚህ ሕፃናት እንኳን በወንጀል ባይጠየቁ ተውበት ያድርጉ፣ በቀጣይ ህይወታቸው አላህን ይፍሩ። በሕፃንነት ዘመናቸው ለብሉግ ሳይደርሱ በፊት የሰሩት ወንጀል ውስጥ የሰው ሐቅ ካለበት ያን ሐቅ አውጥተው መስጠት አለባቸው። ወላሁ ተዓላ ሰዓታችን አልቋል። ያስካትን ብቻ እንጠይቅና እሱም ወቅታዊ ከሆነ እንሰናበታለን። ምስር ያጋጠመው ሰው ለማስቆም ወደ ውስጥ ሳት ሲያደርግ ውስጥ ቢያደርግ ጾሙ ይፈታል። ተያያዥ ነው ይላል። ከስባት ከተጠቀሙ በኋላ ራሱን መዋል ይቻላል። ማንኛውም በአፍና በአፍንጫ በኩል ወደ ሆድ ውስጥ የሚገባ ነገር ጾም ያበላሻል። ታዲያ የነሰረው ሰው ነስሩን ለማቆም የሚጠቀመው ውሃ ወደ ውስጥ እንዳይደርስ እርግጠኛ መሆን አለበት። እንዳይደርስ ጥንቃቄ ማድረግ አለበት። እንደማይደርስም እርግጠኛ መሆን አለበት። በደንብ በሳቡ በአፍንጫው በኩል በላንቃው በኩል ወደ ውስጥ እንደሚገባ ከማወቁ ጋር ነስሬን ለማቆም ብሎ ደጋግሞ ውሃ ስቦ ላንቃው ላይ ጎሮሮ ላይ የውሃው ስሜት የተሰማው ሰው ጾሙ ተበላሽቷል። ነስሩም ነፍስሽ ነስሩም ይሁን ውሃው ነስሩን ለማቆም ደሙን ለማቆም ወደ ኋላ ሲል ደሙ ከገባ ጾሙ ይፈርሳል። በሌላ መንገድ ነው ማቆም ያለበት። ለጾሙ ሲል መጠንቀቅ አለበት። በሌላ መንገድ ማስቆም አለበት እንጂ የደሙ ስሜት ጉሮሮው ላይ ውስጥ ገብቶ ከተሰማው ጾም ይበላሻል። ውሃም እንደዚሁ እስትንሻቅ ያደረገ አፍንጫውን ደሙን ለማጽዳት ወይም በውዱ ሰዓትም አፍንጫው ላይ ወደ ላይ የሳበው ውሃ ሊገባ እንደሚችል ያወቀ ጥንቃቄ ጎድሎት ወደ ውስጥ ከገባ ጾሙ ይበላሻል። ሁለተኛውም ነበር መፋቂያም እንደዚሁ የጥርስ ብሩሽም መፋቂያም ጾም ላይ ሆኖ መጠቀም ይቻላል። ነገር ግን ቅሪቱ ባዕድ ነገሩ የጥርስ ብሩሽ ከሆነ ሳሙናው፣ መፋቂያ ከሆነ ደግሞ ስባሪ እንጨቱ፣ እንደዚሁ ደግሞ መፋቂያው አዲስ ከሆነ አብሮት ያለው ውሃ ወደ ውስጥ እንደማይገባ እርግጠኛ መሆን አለበት። ጨርሶ መተፋት አለበት። አንዴ ጨርሰው ከተፉ በኋላ ቀኑን ሙሉ ወይም ለረጅም ጊዜ ደጋግማችሁ ትፉ አይባልም። ይሄ ማጥበቅ ነው። ቀኑን ሙሉ አንዴ አፋቸውን ውሃ ወይም ምግብ ወይም መፋቂያ ከነካቸው ሲተፉ የሚውሉ ሰዎች አሉ። የጥርስ ብሩሽ ከተጠቀሙም ሲተፉ የሚውሉ ሰዎች አሉ። አይደለም፣ በደንብ አንዴ ውሃ ተጠቅሞ ጣዕሙ እስኪጠፋ ድረስ ተጎትምተው ከተፉት በኋላ ከዛ በኋላ የሚገባው አያጠፋ። መፋቂያም ይሁን የጥርስ ብሩሽ ሳሙና እየተጠቀሙ ራሱ ንጥረ ነገሩ ባዕዱ ነገር ከገባ ጾም ይበላሻል። ስለዚህ ፍሬሽ እርጥብ ትኩስ አዲስ መፋቂያ የሚጠቀሙ ሰዎች መጠንቀቅ አለባቸው። መፋቂያው በደንብ ጣዕሙ እስኪጠፋ ድረስ መጠበቅ አለባቸው። هذا والله تعالى أعلم። እስካሁን የሰማነው የተማርነውን አላህ በረካ ያደርግልን።
ዱንያ ኸይራችን አላህ ያሳምርልን። እዚህ ቦታ ላይ እንደሰበሰበን አላህ ጀነት ላይ ይሰብስበን። በረሕመቱ ይሆንበት፣ በእዝነቱ ይሆንበት። የረመዳን የጾመኛ ዱዓ መቅቡል ነው ተብለዋል። ኸይር ቦታ ላይ የተሰበሰቡ ሰዎች የጠየቁትን ያገኛሉ። ወንጀላችሁ ተምሮ ተነሱ ይባላሉ ተብሏል። ወንጀላቸው ተራግፎ ከሚነሱ ባሮቹ አላህ ያደርገን። አላህ ወንጀላችንን ያራግፍልን፣ ያለፈውን ይማረን፣ ለመጪው አላህ ይጠብቀን። ከጀነት ባለቤቶች አላህ ያደርገን፣ ከጀሃነም አላህ ይጠብቀን። እኛንም ወላጆቻችንም መሻይኾቻችንም ወዳጆቻችንም ቤተሰቦቻችንም አላህ ይማራቸው። እኛንም አላህ ይምራን፣ ኻትማችን ያሳምርልን። ተደጋጋሚ ጾምን አግኝተው ከአማን ጋር ከኢማን ጋር ከሰላም ጋር ከሚጾሙ ባሮቹ ያደርገን። ጠቃሚ እውቀት ከመልካም ሥራ ጋር ያደለን። ربنا آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار. ربنا آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار. ربنا آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار. آمين والحمد لله رب العالمين وصلى الله وسلم على نبينا محمد والسلام عليكم ورحمة الله وبركاته. وتزودوا فإن خير الزاد التقوى وتزودوا فإن خير الزاد التقوى واتقون يا أولي الألباب.